ቀን ጌም አለ እንዴ? አርብ ነገ ለካ ቅዳሜ ነው። እናቴ ሄዳላችሁ። የጅቦን ብር ሰረቅኩ። ቶሎ ማውጣት አለባችሁ። የሄለንን ጌም ትሄዳላችሁ ባሮቼ። እኛ ጋር ማሪ ገና ዛሬ ቅዳሜ ነው። ትክክል ሶሪ፣ ትክክል ነሽ። አንቺ ትመጫለሽ። እኔ ሁላችሁን እንገራችሁ በግልጽ ከጠየቃችሁኝ፣ ለምሳሌ አሁን ሄለን ኖርማል በጣም ተሰዳድበናል ምናምን ነገር ምንም አይመስለኝም። ግን አንዲት የተናገረች አሁን እናቷ ምናምን አይሆን ኬር ለምን እኔ እናቴን አውቃታለሁ። እናቴ ማን እንደሆነች አውቃለሁ። የሚያስጨናንቅ ምንም ነገር የለም። ያንን ያደረገችው የራሷ ምክንያት ሊኖራት ይችላል። ግን በአንድ ነገር ሄለንን ተቀይሜያታለሁ። ያ ነገር ከውስጥ ያልወጣልኝ አይኖ እሷም የኔን ጊፍት እንደማትፈልግ አውቃለሁ። ራሷም ጽፋልኛለች ከጌሚው በኋላ ከብሎክ አወጣሻለሁ ብላ ብሎክ አርጋይ ምናምን ገባችኋል። ግን አንድ ነገር የተናገረችው ነገር ያቺ ነገር ከውስጤ አልወጣልኝም። አይ ዊሽ ሶሪ ብትል እኔ ይቅርታ ሰው ነኝ፣ ይቅርታ መቀበል በአባቴ የመጣችው ነገር ሀገሬ F16 ሚዩት አድርጊልኝ ከቻልሽ ካለሽ። ያ በአባቴ ያ አባቴ ነገር ያለችው ነገር በቃ ያ ከውስጤ አልወጣልኝ። እኔ ሰው የፈለገ ነገር ሊሰድበኝ ይችላል፣ ሊያስቀይመኝ ይችላል። ይቅርታ ማድረግ ሰው ነኝ። ልቤ እግዚአብሔር ምስክሬ ነው የምላችሁ። እኔ ልቤ ሰው በድሎኝ እንኳን እያየው ማለት ነው ማርያምን የምቀበል ሰው ነኝ። እመቤቴ ግን በቃ ሄለን በቃ አይኖ ብዙ ነገር ቆማልኛል ምናምን፣ ግን ደግሞ ያቺ አይውሽ ይቅርታ ብትጠይቀኝ በቃ የአባቴ በአባቴ የተናገረችው ነገር እሱ ነገር በቃ ከውስጤ ሊወጣልኝ አልቻለም። በአባቴ በቃ ይቅርታ ያት ስህተት ነው ብትለኝ ችግር የለብኝም። እና በፋዘሬ ስለሆነ ውዶቼ ማርያምን ከበደኝ። ያ በቃ እንጂ እኔ ለማንም ነው እንትን ምለው ምን ችግር አለ? እኔ ደግሞ አንበሳ እሷ ጋር ሄደ መጣ ምንም ከጌማ የሚለውጥላት ነገር የለም። እውነት እናውራ ከተባለ በፋዘሬ ስለሆነ ማርያምን ከበደኝ። እኔ አባቴን በጣም ነው የምወደው ጋይስ። እመቤቴን አንጀቴን ይበላዋል በቃ። ውዴ ክራይ ነው መቼ ውዴ እኔ ቤት ገዛው አልኩ። እናንተ አንቺ አሮጩ እናንተ ናችሁ እኮ የምታወሩት ውዴ። እኔ እዚህ መጥቼ ቤት ገዛው አላልኩ፣ ለወጥ ካላልኩ፣ ሸጥኩ አላልኩ፣ ተከራይ አየው አላልኩኝ። ሶጣ ያወጣጣችሁኝ እናንተ። ቤት ቀየረች አላችሁ፣ ቤት ገዛች እናንተ ናችሁ የምታወሩት ውዶች። እኔ አንድ ቀን መጥቼ መርቆልኝ ቤት ገዝቻለሁ ቤቴን ነው እናዩት ጎብኑት ብዬ አላውቅም። እናንተው ናችሁ የምታመጡት። አንቺ አሮጩ ገዛይ ስትሉ ያርግልኝ። ተከራይታ ነው ለመግዛት ያብቃኝ። ይሄንንስ ማናየበት እያልኩ ነው የምኖረው። ምከራየው እሱ ገንዘብ አይደል? ቤት እኮ አሜሪካ ነገር እኮ ማንም ሰው እኮ ሙሉን አይገዛም። ምን እናት በ30 ዓመት እዳውን ነው የሚከፍለው። የ30 ዓመት እና 40 እዳ ነው እኮ ቁጭ ብሎ የሚከፍለው ውዴ። ከ30 እና ከ40 ዓመት በኋላ እኮ ነው እሱ ቤት የሚሆነው ንጥቅ ያለ ሀብታም ካልሆነ በስተቀር። እሺ እኔ እናት እናንተ እንትኔን ረሳሁት። ኦኬ ማማዬ ኔትወርክ እያስቸገረኝ ለነገሩ አክቹሊ ልወጣ ነው። የሆነ እኛ ጋር እንደ ሪዋርድ የሚሰጣለ ታይም ምናምን ማለት ነው። እሱ ስላልሞላልኝ ነው የገባሁት። ሰዓቱ እንዲሞላልኝ ነው ውዶቼ። ላይቭ በቀን 3 ግቡ ይላችኋል ምናምን። ከዛ በኋላ የሚሰጣችሁ ኮይን አለ። ለዛ ነው የገባሁት። አሜን። ባለሽበት ሰላምሽ ይብዛ ያልከኝ እግዚአብሔር ያክብርልኝ። የኔ አባት ልወጣ ነው ጋይስ። እና አንድ ቪዲዮ ልስራ ከመውጣቴ በፊት ቲክቶክ ላይ ቤታዬ ስልክ ደረቀ መታብታብ ልወጣ ነው። ፍቅሬ ኦኬ እግዚአብሔር ይስጥሽ። ጌም ተጫዋች ልወጣ ነው። እኔ ቤት እንዳትሄድ ቤታዬ ሀብታም ማማ አለኝ። አዊሽ ማርያምን ሀብት ቢኖረኝ በየው ሰኔ ደሃ ነው የምሆነው። መች ብሬን አስቀምጬ ሰው እኮ ብር ሲያስቀምጥ ነው። እኔ ብር ማስቀመጥ አልችል። በትኜ መጨረስ ሴትዮ ማማዬ ንገሪያቸው። እናቴ ብር የምትይዝ ሴት አይደለችም። 100 ብር ቢኖራት በአንድ ቀን ካልጨረስኩ የምትላት ባያቸው ንገሪያቸው። ነይ ንገሪያቸው። ይሄን ንገሪያቸው።
ልወጣ ነው አይሰማም እንዴ? የቀጠሮ ጌም 1 አመት ከሞላኝ ነው የሚይዘው። እኔ በየወሩ የቀጠሮ ጌም ያስጠላኛል። 1 አመት ከምን ጋር ብጫወት ደስ ይላችኋል? ቶሎ በሉ ጥፍሬ አብረው ከምን ጋር ብጫወት ደስ ይላችኋል? ንገሩኝ፣ ከምን ጋር ብጫወት ደስ ይላችኋል? ጌም እኔ ፍቅር አይኔን ስላመመኝ ነው ላይቶሽ። ውዴ የሆነ ሰው ስም ጻፍሽና የምግቡ ቻሌንጅ ለዛ ሰው አልሽ። ውዴ ምግብ መብላትና ማግበስበስ ይለያያል። መብላት መወዳደር፣ ማግበስበስ ሶስቱ ልዩነት አላቸው። ምግብ መብላት ማለት የሰው ልጅ ኖርማል የሚበላው ነው። ምግብ መወዳደር ማለት አልፎ አልፎ ሰውን ለማዝናናት ወይም ደግሞ ለሆነ ነገር ላይ ጥቅም የሚያደርገው ነው። ማግበስበስ ደግሞ ይለያያል። ቁርስሽን ምሳሽን በልተሽ ሰዎች ይሁንልኝ ብለሽ ጠረጴዛ ላይ ኮልኩለሽ ወጥ ሰርቻለሁ እባካችሁን ይሁንልኝ በልቶ ያላደገ አግበስባሽ ይለያያል ሶስቱ ማሪ በነገርሽ ላይ። ቴንክ ዩ። ከኢትዮጵያ ውጪ እኔ ውዶቼ ነው የማይገባኝ። ከኢትዮጵያ ውጪ ጌም ተጫዋች ትሉኛላችሁ አይደለ? ለሀገር ነው እንዴ የምንጫወተው? እኔ ግን ምላችሁ ለኢትዮጵያ ገቢ ይገባለታል እንዴ? ከሀገሬ ሰው ጋር ቢሆን በቃ ጌም ሆኖ የማይነጫነጭ ጌም ነው ብሎ የሚያምን ከአራዳ ሰው ጋር መጫወት እንጂ ከሶማሌም ተጫወት ከኤርትራም ተጫወትኩኝ እኮ ማለት ነው ሀገሬ ወክዬ አልጫወትም። 5 ሳንቲም እኮ ለተቸገረ እኮ አይረዱም እኮ። በነገርሽ ላይ አሁን ከሌላ ዜጋ ጋር ብጫወት ከነጭ ጋር ወይ ከምናምን ጋር ብጫወት ሀገሬ ወክዬ አይደለም የምጫወተው እንዴ። ከሌላ ዜጋ ጋር ተጫወቺ ሀገር ወክለን ነው የምንጫወተው። ሀገር ወክዬ ከተጫወትኩኝ ኢትዮጵያ ብዬ ከተጫወት ለኢትዮጵያ አትሊስት ቧንቧ ውሃ መሬት ማስገባት አለብኝ በሀገሪቷ ስም ከተጫወት። ይሄ እኮ ቅፈላ እኮ ነው። ሀገር ወክሎ መጫወት ቅፈላ ነው፣ ሌላ ምንም አይደለም። ማርያምን እንጃው ለሀገርሽ ምን አሁን ለሀገሩ ወክሎ የተጫወተ እንዳንጠቃ ምን እንዳለ ራሱ ገቢ ነው የሚያገኘው። ሁሉም ለራሷ ገቢ ነው የምታገኘው። እንኳን ሀገርሽ ወክለሽ አይደለም ለሄቨንም ልደት ያከበረችው ለእናቷ ነው ገቢ ያስገባችው። ፍቅሬ እቺ ውሻ እንኳን ለእናቷ ነው ገቢ ያስገባችው። የት ነው የምንወሻሸው ውዶቼ? አገር ወክዬ ከተጫወትኩኝ እኔ አትሊስት ለኢትዮጵያ ሕዝብ አንድ መሬት ትምህርት ቤት ማስገንባት አለብኝ። ስለዚህ እኔ ከሆነው ጋር ጌም እጫወታለሁ። ሰላሜን የሚሰጠኝ ጌም ነው ብሎ የሚያምን የማይጨቃጨቅ ሰገጤ ካልሆነ ሰው ጋር እጫወታለሁ። ማንም ይሁን ኢትዮጵያዊ የሆነ ኤርትራዊ የሆነ ሶማሌ የሆነ ነጭ ሆነ ሰው ብቻ ይሁን። ኢትዮጵያዊን ጋር ማትጫወቹ ለምንድን ነው? እቁብ ይሆናል ተብሎ ስለሚታሰብ ነው። ከሀገር ዜጋ ጋር ሰው ማይጫወተው ለምንድን ነው? እቁብ ይሆናል። ለምሳሌ አሁን ጌመር ነው የሚሰጥሽ ምናምን። ከሌላ ሀገር ጋር ግን ስትጫወች ወይኔ ሀገራችን እንዳይሰደብ ብለሽ ዓለሙ ሙሉ እንዲሰጥሽ ነው። ሌላ ምንም ማርያምን። ይሄ ጌም ማለት ይሄ ነው። እኔ አስረግጬ ልንገራችሁ፣ ጌም ማለት ይሄ ነው በቃ።